የሚባል የለም። ጌታ ነው ያገኘው። ምንም ስርዓት የለም። በሱማ በስርዓቱና በሃይማኖቱ ሰው ሊገልን ሄደ ጳውሎስ። በቃ የሱ ስርዓት የሰጠው አይሁድ እምነት ውጭ ያሉትን ማሳደድና መግደል ነው። ሂድና በቃ ሄደ። መጽሐፍ እንትን ደብዳቤ ጽፎ ከካህናቶች ሄዶ ይዞ ሄደ ሊያሳድዳቸው። ጌታ ኢየሱስ አቆመው። በቃ ይሄ ነው የሱ እምነት። ለምን ታሳድደኛለህ? ጌታ የዛኔ ዲኗል ነው ያልኩሽ እናቴ። ልክ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዛኔ ለምን ታሳደኛለህ ብሎ ልክ እንትን ካለ በኋላ ከመሄዱ በፊት ወደ አናንያ አይኑ ታወረ፣ ወደ አናንያ ወሰዱት እና አናንያ ነገሩት፣ ጸለዩለት፣ አመነ። አይኑ ላይ ቅርፊት ወደቀ። አመነ የሚባል እዛ ጋር እና ሳይሆን ነበር። አይ ካለ አሳየኝ፣ ችግር የለም እኔ እሰማለሁ፣ ችግር የለም። እና ጳውሎስ ምን ፕሮሰስ ተደርጎለት ነው ይህን ሁሉ እንትኖች ሊጽፍ የቻለውና የእምነት ሐዋርያ የሆነ ለአሕዛብ ለዛውም የተሰጠ? ዝም ብሎ አልዳነም እኮ አላልኩሽም። የዳነበትን እንትን ነው የምፈልገው። መቼን የዳነው? በቃ ጌታ ያስቆመው ጊዜ ማነህ አንተ ጌታ ያለው? በቃ አያውቀውም ነበር። እኔ አንተ የምታሳድደኝ ያለው። ስለዚህ ዛን ድናል ማለት እንዴ? ጌታን ሲቀበል የማይድን ዳነ እንጂ ለምንድን ነው የማይድን? ኦፍኮርስ ድኗል። ይዘውት ሄዱ። አይኑ ታውሯል። እዚህ ጋር ዳነ ብለሽ ማስረጃውን እንድታሳይኝ ስለፈለግኩ ይኸውልህ፣ ሐናንያ ጋር ይዘውት ሄዱ አይደል? ስለዚህ ሐናንያ ጋር አይ ቆይ ወደ 40 ቀን እንመልስህ እናጥምቅህ ከዛ በኋላ አድገህ ምናምን የሚባል ስርዓት የለም። እነ ሐናንያ ተሰደው የመጡ አዳምጠኝ፣ ተሰደው የመጡ ቀጥልሽ ምንም ነው የማታስወራው በጌታ ያ እናንብበው። አውጥተን ላንብብልህ። ቆይ አንብበው። ሐዋርያት ሥራ ምዕራፍ 9 አንብበው። እንዴት ጌታ እንዳገኘ እሱ ራሱ አገኘኝ ይላል። እንደውም እሺ በሌላ ቦታ ላይ አገኘኝ ይላል። ይሄ ደግሞ ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ክርስቶስ ኢየሱስ ነኝ። የመውጊያውንም ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና ምን ማለት ነው እንደሱ ማለት? እኮ አስረዳኝ። የመውጊያውን ብረት ያለው ምን እያለ ነው ጌታ? እንትን አመነም ይላል። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ ለና ተመለስ። የመውጊያውን ብረት ምን ማለቱ ነው ጌታ? አስረዳኝ፣ እኔ ስላልገባኝ። የመውጊያውን በር ብትቃወም ለአንተ ይብስብሃል አለ። ከዚህ ያው እንትን ቢል ማለት ነው ሰውን እያሳደደ የሚገል የሚጨፈጭፍ ስለነበረ ያን እንዲያቆምና ወደ እንትኑ ቆራረጣለን። እሺ ቀጥለው አንብበው። ወይ ጉድ አሰማ። አይ አሁን ትሰማለህ። በቃ እሺ። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ አይኖቹንም በተከፈቱ ጊዜ ምንም አላየም። እጁንም አይዘው እየዘመሩ ደማስቆ በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታዬ ነው አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤትም ሳውልን የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያን የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያ መልሶ ጌታዬ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህ የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አሉ። ጌታም ይሄ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ረጅም ነው። ቀኝተኑ ጋር ሊድልሽ አነባበብ ግን ይገርማል። 17 ላይ ልጓል። ሐናንያ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውኑም ቅርፊት ያለ ከአይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። እዚህ ጋር አመነ የሚለውን ነገር እንድታሳየኝ ነው። ስላላመነ ነው የተጠመቀ። ታዲያ አሳዳጁ
መንፈስ ቅዱስ ዘንድ ነው እዚህ ጋር ያለውና አመነ የሚል ከሌለ ጳውሎስ አላመነም ማለት ነው። ካንተ ጋር ልስማማ ነው በቃ። ስለዚህ አሁን ጴጥሮስ ቆይ ጳውሎስ የተጠመቀው ዳጊ እሺ ግባ። አይ ክፍሉ ግልጽ እኮ ነው። አሁን በጣም እንደው ለሙግት ካልሆነ በስተቀር ለምሳሌ ምንድነው እያለን ያለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። ምን እንዲል? ለሁለት ነገር ነው የተላከው ሐናንያ። አንደኛ ማየት ስላልቻለ እንዲመለከት፣ ሁለተኛ ደግሞ መንፈስ ቅዱስ እንዲሞላበት በሳውል ላይ ማለት ነው፣ በጳውሎስ ላይ። መንፈስ ቅዱስ የሚሞላው ደግሞ ያመነ ሰው እኮ ነው። በጣም እኮ አሁን እንደው ለሙግት ካልመጣ በስተቀር መንፈስ ቅዱስ የሚሞላው ምን አይነት ሰው ነው? ያመነ ሰው ነው። መንፈስ ቅዱስ ተሞላ፣ ከዛስ ተጠመቀ። ይሄ በጣም ግልጽ ነው እየነገረን ያለው። ከዛስ ምንድነው? ወዲያውም ደግሞ እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜ ደግሞ አየ፣ ተነስቶም ተጠመቀ ይላል። የተጠመቀው መቼ ነው? መንፈስ ቅዱስ ከተሞላ በኋላ ነው ጳውሎስ። በግን ብሩክ አመነ የሚልም ነው። ቆይ ሚውት አድርገው ሆሎ እንዴ! አንተ እኮ ትልቅ ነገር ያመነ የሚል ከሌለ ብላል። 22 ላይ ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡት አይሁድ በቃ አስገቡኝ ትሉና በመሀል ላይ ትበጠብጣላችሁ። ሚውት አድርጌ ነበር ወንድም። ሳውል ግን 22 ላይ ነው ማነብልህ። ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ማን? ሳውል። ያላመነው ሳውል ነው እንግዲህ አይደል? አሁን ልመልስልሽ። ቅድም አሁን ምን ብለሽ ነበር መሰለሽ? 5 ላይ የመውጊያውን ብረት ብትቃወም ለአንተ ይሰብካል። እዚህ ጋር ነው አንቺ አመነ ያልሽ። ከዛ እሱ ጋር አይደለም። ምን ማለት ነው ብዬ ነው የጠየኩ። ምን ማለት ነው? ምን ማለት ነው? የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲለው ምን ማለት ነው ነው ያልኩ። ገና እኮ ነው እሱማ ወድቋል። ቼክ አድርጊው ሪካርድ ካለ ምንም ቼክ አላደረግም። እሱ ጋር አመነ፣ እዛ ጋር አመነ አይደለም ያልኩ። ያመነው ሄዶ ከዓይኑ ቅርፊት ሲወድቅ ነው። አመነ አይደል? እጁን ጫነበት፣ አመነ፣ ከዓይኑ ቅርፊት ወደቀ፣ ተጠመቀ። ከዛ በኋላ አይ አመነ የሚል የለም አልከኝ። እዚህ ጋር ስላልሽኝ እኔ እዛኛው ጋር እንትን ያልኩሽ። አሁን እዚህ ላይ አሁን እሺ ቆይ በአንተ ወርድ ልሂድና አሁን ጳውሎስ አመነ የሚል የለም። ስለዚህ ይህ ሁሉ የተጻፈው ከንቱ ነው ማለት ነው አይደል? ጳውሎስ አላመነም ማለት እየጠየኩሽ ነው። እየጠየኩሽ ሳይሆን ያንተን ንገረኛ። እየተከራከርክበት እኮ ነው። የት ላይ ነው የሚለው አሳዩኝ እያልክ አይደል? ለአንተ ወርድ ባይ ወርድ አመነ የሚል ከሌለ አላመነም ጳውሎስ ማለት ነው። እኔ ጋር እዚህ ጋር መጥቼ ግን አዳምጠኝ ድንግል ማርያም ታማልዳለች ወርድ ባይወርድ ስልህ ግን አባቶች አለ እንትኖች አሉ ትላላችሁ። እኛን ግን እንደ መብራት የሆነ ሰፊ ወርድ እዚህ ጋር እያለልህ ሰፊ ቃል እያለልህ እየነገርልህ ያመነ የሚል እኮ ግን የለም ትላለህ። የሌለው ሲምፕል ነው እኮ እዚህ ጋር እጁን ጫነበት፣ አይኑ ላይ ቅርፊት ወደቀ። በቃ 22 ስትወርድ ደግሞ ጭራሽ አይሁድን እየሄደ ጳውሎስ ይናገራቸው ነበር ስለ ክርስቶስ። ምን ትላለህ? ያላመነ ሰው ነው እንዴ ስለ ጌታ የሚያስረዳ? እኔ አልኩኝ እንደዛ። አሁን እዚህ መጨረሻ ላይ እጁን ከጫነበት በኋላ አመነ አልሽ ነው አይደል? እዛ ጋር መጣሽ። መጀመሪያ ግን አሁን ወደኋላ ተመልሰሽ ነው የመውጊያውን ብረት ብታሳድድ ማለት ምን ማለት ነው ነው ያልኩህ። ቅድምም በደንብ አልፈታልኝ። አሁንም ደግሜ ጠይቃለሁ ምን ማለት እንደሆነ አስረዳኝ። ምን ሊለው ፈልጎ ነው ኢየሱስ? ፈልጋለሁ እሱን ሳልመልስልሽ እንደዛ ብለሻል። መጀመሪያ አምኖ ልክ ኢየሱስ ክርስቶስ አላልኩም ቢለውም እኔ ልንገርህ ጳውሎስ አንተ ማነህ ሲለው አንተ የምታሳድደኝ ኢየሱስ ነኝ ሲል ምርጫ አልነበረውም። በኃይል አይኑ ተዘግቶ እንደዚህ አይነት አዳምጠኛ በሆነ ካላዳመጥከኝ ምን አድርጊ ነው የምትለኝ እንዴ? እኩል ታወራለህ እንዴ? ወይ አትመልስም ወይ እንትን አትልም እንዴ? ስነ ስርዓት ያዝ እንጂ። ይኸውልህ ልጁ ወደዛ ሲሄድ ወደ ደማስቆ ሲሄድ ሊገል ነው የሚሄድ አይደል? ከመጀመሪያው ጀምሮ ይነግራል። ሊገል ወረቀት አጽፎ ነው ይዞ የሄደ
ሊገል ሐናንያም እንደዛ ጌታን ይለው የነበረ እሱ ነው። ይህ አሳዳጅ ነው ሊገለን የመጣ ነበር የሚለው። ኦኬ ሊገል ሲሄድ ታላቅ ብርሃን ከሰማይ መጣና ጣለው። አንተ ማነህ አለው። ጳውሎስ ለምን ታሳድደኛለህ? ይህን ተነጋገሩ አይደል? አይኑ ታወረ። ሂድ ሐናንያ የሚባል አለ ውሰድ። ሐናንያን ደግሞ ውረድና ጳውሎስ የሚባል መጥቷል ታገኘዋለህ አለው። ከዛ ጳውሎስ ሐናንያ ጋር ሲደርስ ምንድን ነው የሆነ? ጳውሎስ ባያምን እጁን ይጭንበት ነበር? ያየው ብርሃን አይበልጥም? አመነ። እንደዚህ ሆነ መባል በቃ ስላልተጻፈ አላመነም ብለህ ትወስደዋለህ ወይ ነው የኔ ጥያቄ። አመነ የሚል ወርድ እዚህ ውስጥ የለም። ግን ማመኑ ሲምፕሊ እኛ መንፈስ ቅዱስም ስለሚረዳን ቃሉንም ስለምናውቀው ሐናንያ እጁን በጫነ ጊዜና ቅርፊት ከዓይኑ ላይ ሲወድቅ አምኗል። ጳውሎስ ተጠመቀ። ባያምን አይጠመቅም። ቢከዝ ያመነ የተጠመቀ ይድናል በሚለው ስለሚያምን ማለት ነው ሐዋርያው። ያ ነው የጻፈልንም ሌተር ኦንም የጻፉልን እሱን ነው። እሱን ራሱ ገባ። ሳያምን አይደለም የተጠመቀ ጳውሎስ አምኖ ነው የተጠመቀ። ከዛ በኋላ ደግሞ ረድስት ላይ 22 ላይ ታየዋለህ። ጭራሹን ኃይለኛ ሰባኪ ሆኖ ታየዋለህ። ለዛ ላይ ደግሞ አንዳንድ ጥያቄው ደግሞ ፍቀድና እንጠይቅህ። እስኪ አንተ ደግሞ አንዴ ልጨርሳ ወንድሜ። ቆይ አንድ ሰዓት ጠበቅን ማለት ነው። ጨርስልኝ። ከእሷ ጋር እያወራ ስለሆነ ጭቅጭቅ አይደለም ግን ብዙ ስለሄድክበት አንተ በጥየቃ ማለት ነው። አንተም እዚህ ፓርት ላይ አልጨረስኩም። ለዛ ነው ተጠይቅ እንጂ ይጠይቅ። አንዴ ልጨርስ ነው። ከአስር በላይ ጥያቄ ጠይቃል። ይጠይቅ ደግሞ ጀምሮ ማለት ነው። ቅድም ከስጋ ደግሞ ጀምሮ እንትን ትሉኛላችሁ፣ እኔ መልሳለሁ። ልክ እዚች ያጨረሱት አያስወራም ልጁ እየታስብ አውቃለሁ። እኔ ቤት የሚመጣ እንዲህ ነው የሚያደርገው፣ ግን ሆን ብሎ ነው እና ችግር የለም። ያው አሁን እኮ እየተለማመጥንም ነው እየጠየቅን ያለን ማለት ነው፣ ወይም ደግሞ እየተመለሰን ያለው ማለት ነው። ያ ችግር የለም እና አንተም ተጠየቅ። ምን ችግር አለው ብትጠየቅ? እኔ አልጠየቅም አላልኩም፣ ግን እዚህ አሁን እዚች ላይ ተመልስልኝ። እንጥልጥል ሆኖ እንዳይቀር ብዬ ነው። ከዚህ ጋር ተያዘ ስለሆነ ምን እንትን እየሰነድክ ነው? ሰነድ ይዘህ ወይስ እንደፈለክ ማለት ትችላለህ። መሰነድ ምናምን ነገር እንጥልጥል ላይ ቀረ ስትል ነው። ብሩኬም በደንብ ሄዶበታል፣ እሷም ነግራለች ግልጽ አርጋ። ብሩኬም ቅድም ጀምሮ ነግሮካል። እና አንተም ብትጠየቅና ደግሞ ብትመልስስ እንደ ኦርቶዶክስነት ማለት ነው። እኔ ትጠይቀኛለህ ቢኒ 5 ደቂቃም እኮ የሚፈጅ ነገር አይደለም። መጠየቃትና ከዛ ወደ አንተ ዞራለሁ። ትጠይቀኛለህ። ወይኔ መድኃኒዓለም። እሺ ኧረ በክርስቶስ እግዚአብሔር እንትናት ብዙ ሰዎች አሉ። ሌሎቹ ደግሞ ተራ ይድረሳቸው። የእንጦጦ እናቴ ሌላ ጊዜ ደግሞ ና ከቻልክ ደግሞ ተጠይቅ። ይጠይቅህ አንዱ ለጥያቄ ከዚች ከጳውሎስ ጋር የተያዘ ነው። ፕሊዝ ኢየሱስ ስም አደከም እንትን አይደለ ትምህርት አይደለ እንደዚህ ያላችሁት ያሉት። እሺ እዛው ጳውሎስ ጋር እስኪ ለምሳሌ ማለት ነው ያላመነ ጳውሎስ የዳነው መቼ ነው? ብቻ እንድትመልስልኝ ነው። በቃ ሌላ አይደለም ማለት ተጠምቆ ነው ወይስ ከመጠቀም? ስንት ሰው ነው የመለሰልህ? እኔ ሶስተኛ ሰው ድጋሚ ልመልስልህ። እዚህ ላይ የተለየ መልስ ስለማመን ነው። ያመኑ የቱ ጋር ነው? እሱን መለሰችን። የዳነው ነው አመነ የሚል ስለሌለ ጳውሎስ አላመንም። ጳውሎስን አመነ የሚል ስላልተጻፈ በቃ አላመንም። በአንተ ቤታ የሁሉ ነግረናል። አንብበው አባቴ። ለማንኛውም ግን የዚህ በጣም ኢንተረስቱ ካለ የእውነት ጳውሎስ እንዴት እንዳመነ ጌታ የሚግለጽልህ ጸልዬ በደንብ ሐዋርያት 19 በደንብ አንብበው። ወደኋላ ሄደህ ሙሉን አውድ ይኸውና፣ አጣቃሽ ደግሞ ታች ያሉ እንትኖቹን እያየ መወሪያ ያግዝሃል። እኔ መለስልኝ እኮ ስለማመኑ ማለት ነው አይደል? እሱን ይሄ ነው ብለሽ መለስልኝ። የዳነው መቼ ነው? ሲያምን ነው ወይስ ሲጠመቅ ነው? እችን ብቻ እንድትመልሽልኝ። ሌላ ደግሞ በ40 ቀኑ ነው የተጠመቀ። ለዛ ነው የዳነው። ያመነ የተጠመቀ ምንም ችግር የለም። መጠመቅ እኮ ትእዛዝ ነው ከጌታ። ምን ችግር አለ ብንጠመቅ? እኔ ተጠምቅ ያለው እዚህ አብዛኛው አማኝ ተጠምቋል እኮ። ስታምን ትጠመቃለህ።
ስለዚህ ሞቱን እንዳመነ በሚመስል ሞት ትሞታለህ። በቃ ትንሣኤውን በሚመስል ተነሳ ማለት ነው እንጂ ሌላ ተአምር አይፈጥርም። ከውሃው ወተህ ስትገባ የሆነ ተአምር ነገር አይደለም የሚፈጠረው። መጀመሪያ ግን እምነት ነው፣ ማመን አለብህ። እምነት ከመስማት ነው፣ መስማት ከምን? ከእግዚአብሔር ቃል ነው ይላል ቃሉ። የእግዚአብሔርን ቃል ሰምተህ ቃሉ ነው ህይወት የሚሆንህ። የእግዚአብሔር ቃል ስለሆነ እስትንፋሰ እግዚአብሔር ስለምትሉት እናንተ ያ ለእምነት ይሆንላል። ያ እምነትህ ደግሞ እግዚአብሔር ያዘዘውን ያመነ የተጠመቀ ይድናል ስለሚል ሄደህ ትጠመቃለህ። ሲምፕል ነው። ተጠምቀህ ግን ማመን የሚባል የለም። በቃ ጳውሎስም ያደረገው ያ ነው። ከዓይኑ ቅርፊቱ ወደቀ፣ እጁን ጭኖ ሲጸልይለት ሄደና ተጠመቀ። በቃ ካመነ በኋላ ምንድን ነው የሚያደርግ? ሄዶ ደግሞ ይጠመቃል። ሲምፕል ነው፣ ከባድ አይደለም ያን ያህል። ገብቶኛል። አሁን ያልሽው ስለ እምነት እኮ መልሻለሁ ብለሽኛል አይደለ? እኔ ግን ያልኩሽ መቼ ዳነው ነው? ሲያምን ነው ወይስ ሲጠመቅ ነው? እሱ እንድትመልሽልኝ ነበር። ያለበዚያ ዮሐንስ 3:5 ላይ ያለው ሰው ከዓይኑ ቅርፊት አይወድቅለትም ነበር። ከዓይኑ ቅርፊት አይወድቅለትም ነበር ባያምን ኖሮ። ስላመነ ነው እጁን ጭኖ ሲጸልይለት ኢየሱስ ስም። እሺ ቀጥል አውራ። አይ ግልጽ ከሆነ ጥያቄ የዳነው መቼ ነው ያልኩሽ። ይኸው እኔ እዘጋዋለሁ። የዳነበትን ብቻ እንትን በይ። ሚድነው መቼ ነው ይላል። ያመነ ሲያምን ነው ሰው ሚድነው። መስቀል ላይ ከጌታ ጋር የተሰቀለው የዳነው ከተጠመቀ በኋላ አምኖ ነው፣ ሲያምን ነው አይደል? አንተ አምላክ ከሆንክ እኛንም ራስህንም አድን አለው። ያኛው ደግሞ ተቆጣው። እኛ በኃጢአታችን በወንጀላችን ተሰቀልን አለና አንድ ትልቅ ቃል ተናገረ። ጌታ ሆይ በመንግስትህ አስበኝ። አየኸው የገባው የእግዚአብሔር ቃል። ጌታ ማን እንደሆነ ያወቀ ይሄን ያለ የመጠመቅም ቻንስ አላገኘም። በቃ ዛሬ ማታ እውነት እውነት እላለሁ፣ ዛሬ ማታ በአባቴ ቤት አብረን እንሆናለን። ሲምፕሊ በቃ ቀላሉ ይሄ ነው። ኦኬ ምሳሌ የምትሰጪኝ የሚገርም ነው። እሺ አንቺ እንደ አንቺ አባባል ያው ዮሐንስ 3:5 ሽሩታል ማለት ነው። ያው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። መንፈስ ግንኙነት የለውም ከመጠመቅ ጋር ወዳጄ። የሚያወራው የአይሁድ ራባይ መምህር የሆነ ነው። ስለ እግዚአብሔር ቃል ነው የሚናገር። እንደገና በሱ ክርክር መግባት አልፈልግም። ስለ እውነት ከአንተ ጋር አብረን የምናወራ ማለት ነው። ገብቶኛል። ጌታ ይባርክ። ስልክ ካልቻልክ ተባረክ። ሌላ ጊዜ ደግሞ ብቅ በል እሺ። መጠየቅም ተዘጋጅተናል። ተባረክ። እናንተም ሳይጠየቅ ፈቃድሽለት ይሄድ። አይ መጠየቅ አይፈልግም እኮ ላጣላ። በቃ የመጣውም ሪከርድ ለማድረግ ነው። ይመችህ። ለማንኛውም ጌታ ይጠብቅህ። የሰማኸው ቃል በእውነት ህይወት ይሁን። እንወዳለን። ሌላ ጊዜ ነው። ኦኬ ሌሎቹ ግቡ። እኔ እየደከመኝ ነው። ብሩኬና ቢኒ ያላችሁ እሺ፣ አንድ ቁጥር ጻፉና ግቡ። ሲምፕል እንትን አድርጉት። ለመከራከር ከገባችሁ ምንም ብትባሉ አይገባችሁ። በእውነት የእግዚአብሔርን ቃል ፍለጋ እንሂድ ሁላችን። ቢገስት የጠየቀሽን ትተሽ ያልጠየቅሽን ትናገሪያለሽ አይደል? አንዱንም አትለውም አንተ። ቢያንስ የጠየቀው ልጅ ይሻላል ከአንተ። ኦኬ ቢኒዬ እንግዲህ ተቀበል። ብሩኬም አለ። ቀጥሉ። በጣም መሽቷል። እኔ ጋ ወገኖች በቃ እረፍት አድርጎ አሁን በኋላ እንከፍታለን ብዬ አስባለሁ። ሌላ ሰው ከከፈተም እዛ እንገናኛለን። እረፍት አድርጉ። ብሩኬም ሁላችሁም ጸጋ ይብዛላችሁ። እኔም ትንሽ ቢዚ ነኝ ዛሬ ልጅ ቅዳሜ ስለሆነ ልጆች አሉ። ተባረኩ። ኮፒኒንግ ሼር ታብ ያደረጋችሁ በኋላ እንገናኛለን። ጌታ ይፈቅድ። ምናልባት ሰላም ሁኑ። ሰላም ሁኑ። እሺ ጸጋ